ዳችን የተከበራችሁ የሚዲያ ቤተሰቦች እንዲሁም ጥሪ የተደረገላችሁ ልጆቻችን የእህታችን የሩት ቤተሰቦችና ወዳጆች በክብር ለተደረገላችሁ ጥሪ ከልብ እያመሰገንን ፕሮግራማችንን የድርጅታችን የኦቪድ ሪል ስቴት የሚዲያና ኮሚኒኬሽን ወይዘሮ ሀረሜ አንሰሞ ይከፍቱልና ከኛ ጋር ልትቆዩ ስልን በትህትና እንጠይቃለን። ኃላፊ አቶ አብይ ንጉሴ፣ የተከበሩ የኦቪድ ሪል ስቴት የሽያጭ ክፍል ኃላፊ አቶ ኤርሚያስ ሙሴ፣ የተከበሩ የሚስ ወርልድ ቢዩቲ ፓጀንት የማኔጅመንት አባላቶች፣ ክብርት የሚስ ወርልድ ኢትዮጵያ አሸናፊ ሩት ይርጋለም ወልደስላሴ፣ የተከበራችሁ የኦቪድ ሪል ስቴት ማኔጅመንት አባላትና የኦቪድ ሪል ስቴት ሰራተኞች እንኳን ኦቪድ ሪል ስቴት ወዳዘጋጀው የአምባሳደርነት ሹመት ፕሮግራም በሰላም መጣችሁ። እንደሚታወቀው ኦቪድ ሪል ስቴት ትልቅ ሀገራዊ አጀንዳን ይዞ የመጣ በሪል ስቴት ማህበረሰብ ውስጥ ትልቅ ተጽዕኖን የሚፈጥር ትልቅ የሪል ስቴት ካምፓኒ ነው። ኦቪድ ሪል ስቴት ሁሌ እንደሚናገረው ቤት ለሁሉም በሚል መርህ ሰዎችን ሁሉ የቤት ባለቤት ለማድረግ ይዞ የተነሳ በጣም ትልቅ የሪል ስቴት ካምፓኒ ነው። ሩት ይርጋለምን የብራንድ አምባሳደር አድርገን ለመሾም ዛሬ ቀኑን ቀጥረናል። ስለዚህ ዛሬ በጣም ትልቅ ነገርን እንሰራለን። እኛም ሀገራዊ አጀንዳ ይዘን ነው የተነሳ ነው። ሰውን ሁሉ ባለቤት እናደርጋለን ብለን የተነሳ ነው። ከዚህ በፊት ሲነገር እንደነበረው ብዙዎቻችን እንደምንስማማው ቤት የሚባለው አቅም ላለው ሰው በጣም በአቅሙ ትልቅ ቦታ ላይ እንደደረሰ ሲያውቅ ምንድን ነው የሚለው ቤት አለኝ ብሎ ይጠቅሳል። እንኳን እናውቃለን እና ወደ መርሃ ግብሩ ከመሄዳችን በፊት ለእህታችን ቅዱሳን ይርጋለም ሁላችንም ተነስተን የህሊና ጸሎት እናደርጋለን። እግዚአብሔር በሰላም እንዲያሳርፋት በአጸደ ገነት እንዲያኖራት ጸሎት አድርገናል። እግዚአብሔር ይህንን ያድርግልን። በጭብጨባ መልካም ምኞታችንን እንገልጻለን። እንዲሁ እንደቆምን የ2000 የሚስ ወርልድ ኢትዮጵያ አሸናፊ የሆነችውን ሩት ይርጋለምን በጭብጨባ እንቀበላታለን። የ2018 የሚስ ወርልድ ኢትዮጵያ አሸናፊ ሩት ይርጋለም እንኳን በደህና መጣሽ። በጭብጨባ እንቀበላታለን። እሺ፣ ሁላችንም እንቀመጣለን። እናመሰግናለን። ዛሬ ደስ የሚል ቀን ነው የእውነት። ቅድም በኢሊሌ ሆቴል የነበረው የሽኝት ፕሮግራም የኢፌዴሪ ባህልና ስፖርት ሚኒስትር ወይዘሮ ሸዊት ሻንካ ወይም ክብርት ሸዊት ሻንካ በተገኙበት የሽኝት ፕሮግራም አድርገን ነበር። አሁን ደግሞ እንግዲህ ኦቪድ ሪል ስቴት ለሚስ ወርልድ ኢትዮጵያ 2026 ሩት ይርጋለም የአምባሳደርነት ፕሮግራም አዘጋጅተውልናል። እጅግ ደስ ብሎናል። እንደዚህ አይነት ዘርፎች የግሉ ዘርፍ ላይ የተሰማሩ ድርጅቶች ኢንቫልቭ ካላረጉበት ካልተሳተፉበት ስኬታማ አይሆንም። እናከብራለን። አዎ፣ በብዙ መልኩ የኢፌዴሪ ባህልና ስፖርት ሚኒስቴር ትራንስፖርቷን፣ የፕሌን ቲኬቷን እንዲሁም ደግሞ ላይክ የቪዛዋን እንዲሁም ሊያስፈልጓት የሚችሉ ነገሮች ኢትዮጵያን ወክላ እንደመሄዷ መጠን ኢትዮጵያን የሚገልጹ ባህሎች፣ እሴቶች፣ ልምዶች፣ ወጎች ማየት ነበረባት እና በየክልል ዋና ከተሞች ዞር ጭምር ብዙ አበርክቶ ተደርጓል። እናምናለን በጣም እጅግ ብዙ አቅም ያላቸው ድንቅ ሞዴል ኢትዮጵያውያኖች አሉ።
ወደፊትም በዚህ መልኩ የሚቀጥል ነው የሚሆነው። እንግዲህ አብረዋት የተወዳደሩ እጅግ በጣም ድንቅ ሞዴሎች አሉና እባካችሁ ለእናንተም የእሷ ክብር ይሁንልን። በዚህ አይነት ሁኔታ እንደ መንግስት እንዲሁም ደግሞ በዚህ አይነት ሁኔታ እንደ ኦቪድ ያሉ የግል ድርጅቶች ጋር መስራት ከተቻለ ዘርፉ ማደግ ይችላል። ሞዴሎቹ የተሻለ ጥቅም የተሻለ አቅም ይኖራቸዋል እና በዛሬው ዕለት የሚኖረውን መርሃ ግብር ለመታደም ስለመጣችሁ እጅግ እናከብራለን። ሌላ ሚዲያዎች ይህን ሀገራዊ ዓላማ ለመደገፍ ይህን ሀገራዊ ዓላማ ለብዙሃኑ ለማድረስ ፈቅዳችሁ ከጠዋት ጀምሮ እስካሁን አብራችሁን ስላላችሁ ለእናንተም ክብር ይሁን። ራሳችሁን አክብሩ። ለራሳችሁ ሚስ ወርልድ ኢትዮጵያ 2026 ሩት ይርጋለም ነገ ወደ ቪየትናም ሆቺሚን ሲቲ ትሄዳለች። ሀገር ተሸክማ ነው የምትሄደው። ምንም እንኳን የገጠማት ነገር የእውነት እንደ ቤተሰብ እኛ የገጠመን ነገር ከባድ ቢሆንም የጥንካሬዋን ልክ በምን ያህል ደረጃ ጠንካራ እንደሆነች ለሴቶችም ለወጣቶችም ለሀገርም ማሳያ የሚሆን ነውና የሚሆናት እግዚአብሔር ይመስገን። አታዝንም አናዝንም። የጥንካሬዋን ልክ የምታሳይበት ይሆናል። ቅዱሳን በደንብ ከጎኗ ብዙ የምትረዳት ልጅ ናት። መንፈሷን የምታረካበት ይሆናል ውጤቷና አምናለሁ ጥሩ ውጤት ይገጥመናል ብዬ እኔ በራሴ አምናለሁኝ። በብዙ መልኩ ብዙ ሶሻል ፕሮጀክት ላይ ሰርታለች። ሀገር እንደ ሀገር ለማስተዋወቅ ብዙ ሄዳለች። ዛሬ ይሄ ነገር ለእሷ መነሻ ይሆናል። ከድርጅቱ ጋር ብዙ የምንሰራበት ይሆናል። ነገም ድርጅቱ አብሮን ይቀጥላል። ስላመጣችሁ ሁላችሁ ስላከበራችሁ ሁላችሁ ይህን ልዩ ቀን በደስታ አብራችሁን ስላላችሁ ክበሩልን። አመሰግናለሁ። የሚስ ወርልድ ኢትዮጵያ የፓጀንት የህዝብ ግንኙነት ኃላፊ የሆኑትን አቶ አበባ አበበን በጣም እናመሰግናለን። ከዚህ በመቀጠል የኦቪድ ሪል ስቴት ማርኬቲንግ ዲፓርትመንት ኃላፊ የሆኑትን አቶ አብይ ንጉሴ ወደዚህ ጋብዛለሁኝ። በጭብጨባ ተቀበሉልኝ። እንዴት ዋላችሁ? ክቡራትና ክቡራን፣ ጥሪ የተደረገላችሁ እንግዶች፣ የሚዲያ ባለሙያዎች፣ የክብርት ሩት ይርጋለም አባት፣ ወዳጆች፣ ዘመዶች እንኳን ደህና መጣችሁ። ንግግሬን ከመጀመሪያ በፊት ከጥቂት ቀናት በፊት ሚስ ወርልድ ኢትዮጵያ ክብርት ሩት ይርጋለም እና ቤተሰቧ ውዷን እህታቸውን በሞት በማጣታቸው በአጠቃላይ የኦቪድ ቤተሰብ ስም የተሰማንን ጥልቅ ሐዘን እገልጻለሁ። ይህንን ከባድ ጉዞ ቀጠላችሁ ያሳያችሁት ጽናት እጅግ የሚያስደንቅ ሲሆን እኛም በሁኔታው እነሆ ከጎናችሁ ቆመናል። ወደ መልእክቴ ስመለስ ፓስፖርት ለዓለም ከየት እንደመጣን ይናገራል። አክሊል ለዓለም ምን እንዳሳካ ይናገራል። በሚቀጥሉት ጥቂት ቀናት ውስጥ አንዲት ወጣት ኢትዮጵያዊት ወደ ቪየትናም ትሳፈራለች። ኢትዮጵያ የሚል ፓስፖርት ይዛ ሚስ ወርልድ ኢትዮጵያ የሚለውን አክሊል አጥልቃ የአንድን ሙሉ ሀገር ተስፋ፣ ህልም፣ ክብር እና ጽናት አንግባ። ለዚህ ነው የዛሬው ቀን ስፖንሰርሺፕ ከማብሰር በዘለለ ትልቅ ትርጉም ያለው። ይልቁንስ ኢትዮጵያን በዓለም ትልልቅ መድረኮች ላይ የመወከል ታላቅ አደራ ለተጎናጸፈችው ሰው ከጎን መቆምን የሚያሳይ ስነስርዓት ነው። ውበት በሩን ሊከፍት ይችላል። ነገር ግን ሙሉ ስብዕና አንድን ሰው ምን ያህል ርቀት እንደሚጓዝ ይወስናል። የሚስ ወርልድ ኢትዮጵያ ጉዞ በሀገራችን ውስጥ ካሉ እጅግ ፈታኝ ውድድሮች አንዱ ነው። ውድድሩ በቀላሉ ማን ውብ ነው ብሎ አይጠይቅም። ይልቁንም ማን ማነሳሳት ይችላል፣ ማን መናገር ይችላል፣ ማን መምራት ይችላል፣ ማን ኢትዮጵያን በልበ ሙሉነት በአስተዋይነት መወከል ይችላል ብሎ ይጠይቃል። ሩት ይርጋለም የብራንድ አምባሳደር ሆና ስትሾም በቅርቡ ከቤት ደንበኞቻችን ጋር የርክክብ ስነስርዓቶችን ስታከብር
በታላላቅ ኤግዚቢሽኖች ላይ ስትሳተፍ፣ የእድገት ምዕራፎቻችንን ስትጋራ፣ የከተማን ገጽታ ይቀርጻሉ። አምባሳደሮች አመለካከትን ይቀርጻሉ። እናም ዛሬ ኦቪድ ብራንዳችንና ሀገራችንን ዓለም እንዴት እንደሚመለከተው የሚቀርጽ ሰው መርጧል። ክብርት ሩት ይርጋለም ከተቻለሽ ዘውዱን ይዘሽ ተመለሺ። ከሁሉም በላይ ግን ኢትዮጵያን በኩራት የሚያስነሱ ታሪኮችን ይዘሽ ተመለሺ። በድጋሚ ዛሬ ኦቪድ በኩራት ከጎንሽ ቆሟል። መልካም ጉዞ። እናመሰግናለን። ትቀበሏታላችሁ፣ መልዕክት ታስተላልፍልናለች። ሰላም፣ እንዴት አላችሁ? ተከበራችሁ ዋና ስብራት፣ የኦቪድ ካምፓኒ ባለቤቶች፣ ማርኬቲንግ ኃላፊዎች፣ ሚዲያዎች፣ ሰክሰስ ወይም የኔን ብቃት አብራችሁን ልታከብሩ እዚህ ስለተገኛችሁ በጣም አመሰግናለሁ። በመቀጠል ኦቪድ ከጎኔ ሲቆም እንዲሁ በድርጅት አይደለም፣ ከባድ የሚባል ሁኔታ በገጠመኝ ሀዘን ቤቴ ድረስ መጥቶ ሀዘኔን የተካፈለኝ ትልቅ ድርጅት ነው እና የበልቤ ሁሌም የሚቆይ ነው። የድርጅቱ መሪ ቃል ቤት ለሁሉም ነው። ቤት ለሁሉም መሆኑን ደግሞ በተግባር ቤቴ ድረስ መጥተውን ያሳዩና ለዚህ በጣም አመሰግናለሁ ማለት ፈልጋለሁ። ሚስ ወርልድ ኢትዮጵያ በጣም ትልቅ ከሚባሉት ውድድር አንዱ ነው፣ ሁላችሁም እንደምታውቁት። እሱን አልፌ ደግሞ በሚስ ወርልድ ስቴጅ በቪየትናም በሚካሄደው ሀገር ከ130 ሀገራት ጋር በሚኖረኝ ቆይታ የሀገሬን ጥሩ ገጽታ ማሳየት ብቻ ሳይሆን ኦቪድን በኢንተርናሽናል በሆነ መድረክ በአፍሪካ ብቻ ሳይሆን በዓለም በደንብ አድርጌ ለማስታወቅ ከወዲሁ ቃል እገባለሁ። ከእኔም ጋር ስለምትቆዩ አመሰግናለሁ እያልኩኝ ሁላችሁም ስለተገኛችሁ አመሰግናለሁ። ከኦቪድ ጋር በጣም ቆንጆ ቆይታ ይኖረናል። በተግባር ስራዎችን ሰርተን የምናመለክት ይሆናል። አመሰግናለሁ። ኢትዮጵያ አሸናፊ የሆነችውን ክብርት ሩት ይርጋለምን ወደ መድረክ ጋብዛለሁ። በጭብጨባ ሸምሩ። ኦቪድ ሪል ስቴት ቤት ለሁሉም በሚል የተለያዩ የቤት ቤቶችን ለማህበረሰቡ የሚያቀርብ ካምፓኒ ነው። ስታንዳርድ የሆኑ ቤቶች አሉት። በጭብጨባ የኦቪድ ሪል ስቴት ማርኬቲንግ ኃላፊ አቶ አቤል ንጉሴ፣ የፊርማ ስነ ስርዓቱ ተከናውኖ ጨርሷል። ሩት ይርጋለም ከዚህ ሰዓት ጀምሮ የኦቪድ ሪል ስቴት አምባሳደር ሆና ትሾማለች። የሚለው ኦቪድ ሪል ስቴት ሩት ይርጋለምን የብራንድ አምባሳደር አድርጎ ሾሟታል። በጣም እናመሰግናለን። የኦቪድ ሪል ስቴት ማርኬቲንግ ኃላፊ አቶ አቤል ንጉሴ፣ የኦቪድ ሪል ስቴት የሽያጭ ክፍል ኃላፊ አቶ ኤርሚያስ ሙሴ፣ የሚስ ወርልድ ቢዩቲ ፓጀንት ኃላፊ የኮሚኒኬሽን ኃላፊ አቶ አበባው አበበ፣ የሚስ ወርልድ ኢትዮጵያ አሸናፊ ክብርት ሩት ይርጋለምን በጣም እናመሰግናለን። ከዚህ ቀጥሎ በጋዜጣዊ መግለጫ እናደርጋለን። በጣም አመሰግናለሁ። ጥያቄው የአንድ ወር ቆይታ የሚሆነው በቪየትናም ሀገር ውስጥ ነው የሚሆነው ከተለያዩ ተወዳዳሪዎች ጋር ቅድም ዩኒቨርሲቲ ውድድሩ ሁሉም ሰው እንደሚያስበው የቁንጅና ውድድር ሲባል የሆነ ቦታ ሄዶ ቁንጅና ወይም ደግሞ መልክና ሳይት መምጣት ሳይሆን የተለያዩ ስራዎች ይጠበቁብናል ወይም ኃላፊነቶች አሉብን። ከእነሱም ከቻሌንጆች መካከል እንደ ቢዩቲ ዊዝ ፐርፐስ ወይም ሚስ ወርልድ ሞቶ የሚታወቀው ውበት ከዓላማ ጋር ነው የሚባለው ማለት ነው። ከእሱም በዘለለ ደግሞ የታለንት የመልክ ሚዲያ አዋርድ፣ ቶፕ ሞዴል፣ የሄድ ቻሌንጆች፣ የስፖርት ቻሌንጆች እና የተለያዩ ተግባራቶች አሉ። ከሱ በዘለለ ግን ዋነኛው የሚባለው ቢዩቲ ዊዝ ፐርፐስ ያልኩት ፕሮግራም ነው የሚሆነው። እኔ ስሰራባቸው የቆየባቸው ፕሮጀክቶች አሉ። ሚስ ወርልድ ኢትዮጵያ ላይ ስሳተፍ በሳይለንት ስትራግል በውመን እና ዩዝ ዲቨሎፕመንት ላይ የሰራው እገኛለሁ። እንዲሁም ደግሞ አሁን ከሜሪጆ ኢትዮጵያ እና ከዶክተር ካትሪን ሀሚል የፌስቱላ ማዕከል ጋር በመሆን ሴቶችና ህፃናት ላይ የሰራ ነው የሚገኘው።
አንድ ወር ሙሉ የሚኖረን ቆይታ ውበትን ተኮር ብቻ ያደረገ ሳይሆን ዓላማንና ዓለምን የመቀየር ተግባር የያዘ ነውና ውድድሩ ይህንን ይመስላል። አመሰግናለሁ። ክራውን ኦፍ ጣይቱ ማለት የፓጀንትሪ ፕሮግራም ነው። እኔ ሞዴሊንግ ገብቼ በሰለጠንኩባቸው ጊዜያቶች ላይ የራንዌይ ሞዴሊንግ እንጂ ፓጀንተሪ ወይም ደግሞ ቢዩቲ ፓጀንትን ተኮር ያደረገ ትምህርት ቤት የለም። ስለዚህ እኔ የመጣሁት መንገድ 6 ዓመት ከምናምን ስለፋ የነበረውን መንገድ ከታች የሚመጡት እህቶቼ እንዳይቸገሩ ለእነሱ መንገድ እንድጠርግ ብዬ ያዘጋጀሁት ፕሮግራም ነው። ክራውን ኦፍ ጣይቱ ኮንፊደንስ ላይ፣ ሞዴሊንግ ላይ፣ ሀገርን ማወቅ ላይ የተለያዩ ነገሮች ውስጡ የያዘ ሲሆን ካስተማርኳቸው ተማሪዎችም እዚህ አብረውኛሉ። ያስተማርኳቸውን ተማሪዎች ሳያሳፍሩኝ ሀገር ወክለው ሄደው ጥሩ ጥሩ ውጤቶች ይዘው መጥተዋል። እኔም እንግዲህ የራሴን ፕሮግራም ተገራርጌ ተተርሼ ደግሞ ጥሩ ፕሮግራም እና ጥሩ ውጤት ይዤ እንደመጣ ተስፋ አድርጋለሁ። መስፈርቱ ምንድን ነው የሚል ነው። እንግዲህ የሚስ ወርልድ ኢትዮጵያ መሾም በጣም ብዙ ፈታኝ ሂደቶች እንደሚያልፍ ይታወቃል። በአጭሩ ታማኝነት፣ ልበ ሙሉነት፣ ጽናት፣ የመነጋገር ችሎታ እንዳያቸዋት ማለት ነው። እነዚህ ናቸው መስፈርቶች። ጠያቂያችን ምን ያህል ጊዜ ይቆያል፣ ምን ያህል ተከፈላት ብሎ ጠይቀው ነበረ። ያንን ከመመለሴ በፊት የዚህ ስፖንሰርሺፕ ዓላማ 2 መልኮች አሉት። አንደኛው የድርጅታችንን ምርቶች ማስተዋወቅ፣ ቅድም የጠቀስኳቸውን የብራንድ አምባሳደርነት ሚና መወጣት ነው። ኦልሬዲ ጀምራለች ቅድም እንዳያችሁት። ከዛ ባሻገር ግን ይሄ እጅግ በጣም ታላቅ ሀገራዊ ኃላፊነት ነው። ከ130 ሀገሮች ጋር ነው ኢትዮጵያን ወክላ የምትወዳደረው። ስለዚህ እሱ ፋይዳው የበለጠ ግዙፍ ነው። ምናልባት መጠን ተጠይቋል። ጊዜው ልናገር እችላለሁ። ለ1 ዓመት ያክል ነው የተስማማ ነው። መጠኑ ግን እኛ እንደ አርአያ ወደፊት መጣን እንጂ በደንብ ሚስ ወርልድ ኢትዮጵያ እንድትደገፍ እንፈልጋለን። ከዛ አንጻር መረጃውን መናገሩ ብዙ አስፈላጊ ነው ብለን አናምንም። እኛ አርአያ ሆነ ሌሎች በጣም ብዙ ድርጅቶች አሁንም ከፊቷ እንዲሰለፉ በተለይም ድል ቀንቷት ደግሞ በጣም ብዙ የማስተዋወቅ ስራዎችን እንደሚጠብቋት በማመን አሁንም እንዲመጡ ከማድረግ አንጻር ሌሎች ድርጅቶች እሱን እናልፋለን ማለት ነው። የፎቶ መነሻለች። በዚህ የአምባሳደርነት ሹመት ላይ ለተገኛችሁ ለሁላችሁ በኦቪድ ሪል ስቴት ስም በጣም እናመሰግናለን። ሰላም ሁኑ። የዚህ ፕሮግራም ፎከስ ስቱዲዮ፣ ፕራይም ሞዴሊንግ ኤንድ ማኔጅመንት፣ ማያ ቻሪቴብል ኦርጋናይዜሽን፣ ባህልና ስፖርት ኩራታችን የሆናችሁ ሚዲያዎች